አታገኛት። መቅናትህን አቁም። የወንድምነት ምክሬን ለመክረህ ነው እዚህ የመጣሁት። አንተ ነህ እኔን የምትመክረኝ? ይህንንም ብሌን ጥሩ ሰው ነው ብላ እንድታስብ የምታደርገው ጥረት ነው። አታስመስል። እኔን በፍጹም አታለላችን። ተረጋጋ። ስሜታዊ የሆነ እያሰብክ የማይሆን ነገር እየተናገርክ ነው። እንኳን አደረግኩ። አንተ ምን አገባ? ለእኔ ተጨንቀህ ለእኔ አስብ አይመስልም? አስመሳይ አንተ። እንኳን ለእኔ ለማንም አታስብም። ደግሞ ይህንን ለምን እንደምታደርግ ሁለታችንም በደንብ እናውቃለን። እኔን በፍጹም አታለላችንም። እሺ በቃ ከረበሽኩ ይቅርታ። በቃ እኔን ማስመሰልን አቁም። አዎ ይኸው ያንተ ማንነት እንደዚህ ነው። ሰው በላ። ዳግም መስመርህን እያለፍክ ነው። ለራሴ እስከሚገርመኝ ድረስ እየታገስኩ እንደሆነ ታውቃለህ። ቆይ ባትታገሰኝ ምን ልታመጣ ነው? እጅ እንደሆነ በደም ተጨማልቋል። ቆይ በዚህ እጄ ብሌን ስታቀፍ ትንሽ አታፍርም? ብሌን እንዳንተ ትንሽ ሰው አይደለች። ሰውን በባለፈው ኃጢአቱ እየወቀሰች ራሷን ጻድቅ አታደርግም። እንዴት ይሄን ሁሉ ጊዜ ከሷ ጋር ስትሆን ትንሽ እንኳን አልተቀየርክም? ጀግናው ብሌን ትንሽ ብትቀርብ የወደደች መሰለ እንዴ? አንተ እኮ ይህን የእውነት እየመሰለ ይሆናል። መቼም አታረጉም። እናንተ እያላችሁ ቤት በኩል ነው የምረጋጋው። አንዴ አልማዝ፣ አንዴ ደግሞ አንተ። የሆነ ጊዜ ላይ ደግሞ ሌላ ታሪክ እየፈጠራችሁ እኛ መበጥበጥ አይሰለቻችሁም? ቆይ ለምን አተውንም? በቃ ተው። ለምን አተውንም? የብሌን ድምፅ አይደል እንደሚሰማኝ? ከማን ጋር ነው የምትጨቃጨቀው? አዎ የብሌን ድምፅ ነው። አንቺ ስነ ስርዓት ዝም ብለሽ ለክዮሽ መሰለሽ እንዴ? የውሸት ታሪክ በፈጠራችሁ ቁጥር የምናምናችሁ ቂል አድርጋችሁ ነው የምታስቡ? ብሌን ነገርኩሽ እንግዲህ መስመርሽን በጣም እያለብሽ ነው። እና ምን ልታመጣ ነው? የምፈራ ይመስላል እንዴ? ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ የኔ ውድ ቤተሰቦች? በአደራ ድራማ እንግዲህ አሁን ላይ ሰላም ቤት የገባው የአቶ በኃይሉ ሰው ማለት ነው። ሰላምን እንደ እስከዛሬው ድረስ በጣም ብዙ ሰዎች ሰላምን እንግዲህ በየዋህነቷ እየገቡ ሲጎዷት እያየን ነበረ። እንግዲህ ዮሐንስም የአቶ በኃይሉ ሰው ማለት ነው የሰላምን አንጀት በመብላት አሁን ላይ እዛ ቤት እንግዲህ የቆይታውን ጊዜ እያራዘመ ይገኛል። በባለፈው ጊዜ ካያችሁ በባለፈው ክፍል ማለት ነው በር ስር ተደብቆ የሚያወሩትን ሲያዳምጥ ነበረ። ያ ማለት እንግዲህ የእነሱን እቅድ ቀድሞ ካወቀ እያንዳንዱ እርምጃውን በጥንቃቄ ያደርገዋል ማለት ነው። ታዲያ እንግዲህ ብሌን ከኪችን ቆይታ ወደ ሳሎን ምግብ ይዛ እየሄደች እያለ ዮሐንስ በር ስር ተለጥፎ ሰላምና ሳሚ ደግሞ ቤት ውስጥ ስለሱ እያወሩ ነበረ። ይሄ ሰው አላማረኝም፣ ሰላም እባክሽ ተጠንቀቂ፣ ምናልባት የበኃይሉ ሰው ሊሆን ይችላል ብሎ እንግዲህ ሰላምን ምክር እየሰጣት ነበረ። እስከዛሬ ካየው ከሰማው እና ከበኃይሉ ጋርም ደግሞ የተወሰነ ጊዜ አብሮ ስለሰራ ሳሚ የበኃይሉን ጸባይ ጠንቅቆ ነው የሚያውቀው። ለዛም ነው እንግዲህ ሰላም እንዳትታለል ብሎ ምናልባት የበኃይሉ ሰው ሊሆን ይችላል፣ ጥንቃቄ አድርጊ፣ በኃይሉ በዚህ በኩል ደግሞ መጥቶ በደካማ ጎንሽ ሊመጣ ይችላል፣ አንቺ ብቻ የምታውቂው እሱና አንቺ ብቻ የምታውቁት ታሪክ እንዳለ ሲያውቅ ይህንን እየተጠቀመ ይሆናል፣ ስለዚህ አንቺ ተጠንቃቂ ብሎ እንግዲህ ሳሚ ለሰላም የማስጠንቀቂያ ደውል እየነገራት ነው። ሳሚ በኃይሉን ጠንቅቆ ያውቀዋል። በዛ ላይ ሰዎች እንዴት ክፋትን መስራት እንደሚችሉ እንዴት ለክፋት ምን ያክል ርቀት እንደሚሄዱ ጠንቅቆ የሚያውቀው እሱም በዛ ስራ ውስጥ ስለነበረ ነው። የበኃይሉ ሰው በነበረ ጊዜ እንግዲህ ብዙ ወንጀሎችን በኃይሉ እንዲሰራ ያዘው ነበረ። ሲሰራም እንግዲህ እንዴት አድርጎ ሰዎችን መሸወድ እንደሚችል ማታለል እንደሚችል ከበኃይሉ የሚሰጠው ትዕዛዝና ሲሰራው የነበረው ነገር ስለሆነ አሁን ላይ እሱ እንግዲህ ወደ መልካም ነገር ቢመጣም ቢቀየርም ግን ሰላም በኃይሉ እየተጠቀመብሽ ሊሆን ይችላል፣ እባክሽ ተጠንቀቂ የሚል የደውል መልእክት እየነገራት ነበረ። ታዲያ በዚህ ሰዓት ነበር እንግዲህ ዮሐንስ በርሱር ተለጥፎ እቅዳቸውንና የእነሱን ጥርጣሬ ሲያዳምጥ የነበረው። ያ ማለት እንግዲህ በቀላሉ እንዴት አድርጎ እነሱን የሚያሸንፍበትን መንገድ መፈለግ እንደሚችልና እንደተጠራጠሩ ታውቋል ማለት ነው። እንግዲህ ጥላታችሁ የእሱን አካሄድ ካወቃችሁበት ያው አካሄዱን ይቀይራል ማለት ነው። እና እንግዲህ በዚህ ሰዓት ነበረ ሳሚ
ከሰላም ጋር እያወራ በነበረበት ሰዓት ብሌን ከኪችን ወደ ሳሎን ስትሄድ በር ስር ተለጥፎ ሲያዳምጥ የያዘችው። ታዲያ በዚህ መሀል እንግዲህ ጩኸት ይፈጠራል። እዚህ ምን ትሰራለህ? በር ስር ተለጥፈ ለምን የምታዳምጣቸው እያለች እሷ ትጮኻለች። እሱ ላይ ለማባበል ሞክሮ ነበር፣ ግን ብሌን እሺ ልትለው አልቻለችም። የበኃይሉ ሰው ነህ አይደለ? በኃይሉ ልክ ሆነው እያለች በተደጋጋሚ ስትናገረው፣ በዚህ ሰዓት እንግዲህ እሷን ለማስፈራራትም እየሞከረ ነበረ። ነገር ግን ሰላምና ሳሚ ድምጿን ሰምተው ወደ ውጭ ይመጣሉ። ታዲያ እዚህ ጋር ነው እንግዲህ ዮሐንስ ድራማ በደንብ አድርጎ የሰራው ማለት ነው። ሳሚንም ደግሞ ተሰሚነት እንዳይኖረው በሰላም ዘንድ ሰላም ተጠንቀቅ እያላት ነበረ። መጀመሪያ ሚስጥራቸውን ባይሰማ ኑሮ ዮሐንስ ምናልባት እንደዛ አይነት ተንኮልን አያስብም ነበረ። ታዲያ በር ስር ተለጥፎ እንዳዳመጠም እንግዲህ ብሌን ልትናገር አልፈለገችም። ምክንያቱም ምን አድርጋት ነው ብሌን የጮኸችው ብሎ አንቆ ይዞት ስለነበረ ድጋሜን ብነግረው ችግር ይፈጠራል ብላ ብሌን ነገሩን ዝም ብላ ነበረ። ልጁ ግን የሰዎችን ታመኔታ ለማግኘት ወይም በሰዎች ዘንድ መታመንን ለማግኘት ስለፈለገ ብሌን ዝም ብላ ለምጮኸው እኔማ ወደ ውስጥ ልገባ ስል በር ስር ተለጥፌ ሳዳምጥ ይዛኝ ነው ብሎ በግልጽ እውነቱን ተናግሯል። ይህ ነገር ሁላቸውንም ቢያስደነግጥም ግን ምክንያቱም ደግሞ አለ እንግዲህ ስታወሩ የነበረው ስለ እኔ ነበረ። ለዛም እንግዲህ ማንኛውም ሰው ስለ ራሱ ሲወራበት ቁሞ ማዳመጡ የማይቀር ነው። እኔ ግን ወደ ውስጥ ልገባ ነበረ። ነገር ግን ስለ እኔ ስታወሩ ስሰማ ደንግጬ እዛው በር ላይ ቆሜ ለዛ እዚህ አይታይ ነው በማለት ያደረገውን ነገር በግልጽ ተናግሯል ማለት ነው፣ እንዳይጠረጠር። በዚህ የተነሳ እንግዲህ ሰላም ይቅርታ ልጅ እያለች ማለቃቀሷን ቀጥላለች። ሰላም ለምን በየዋህነቷ በዚህ መጠን እንደምትጃጃል እኔ አላቅላትም። የገዛ ወንድሟ እንኳን ሊታመን እንዳልቻለ አይታለች። እዚህ ቀደም በጣም ብዙ ነገሮችን አድርጓታል እና ያንን ረስታ ለምን መጠራጠር እንዳልፈለገች አላውቅም። በሚያሳዝን ሁኔታ ግን ሳሚ ደግሞ በእሷ ዘንድ ታመኔታ እንዳይኖረው አድርጓል ማለት ነው። ሳሚ እንግዲህ አይሆንም፣ ይሄ እንደዚህ አይደረግም ብሎ ሰላምን መምከርም ሆነ እየሄደችበት ያለው መንገድ ልክ እንዳልሆነ መናገር አይችልም። ምክንያቱም ልጇ አሳምኗቸዋል። በመጨረሻም እንግዲህ እኔ አንቺን ፈልጌ አክስቴ ብዬ አባቴን ፈልጌ ብመጣ እናንተ ግን እንደዚህ አይነት ስም ትሰጡኛላችሁ በማለት እሱ ተጎጂ እንደሆነ ተናግሮ አባቴ ሲመጣ ደውይልኝ፣ እኔ ግን ሆቴል ነው የምቆየው በማለት እንግዲህ የሰላምን አንጀት ለመብላት ሲሞክርና ከቤት ለመውጣት ሲሞክር እያየ ነው ነበረ። ሰላምም እንግዲህ ሩጣ ሄዳ እግሩ ስር ተደፍታ ይቅር በሌ ልጅ ስትለው እያየን ነው። ያ ማለት ከዚህ በኋላ ሰላም እሱን አትጠራጠርም፣ ሳሚም የሚላትን ነገር አትሰማም። ስለዚህ ዮሐንስ እዛ ቤት የገባበትን አላማ ያሳካል። በነገራችን ላይ ዮሐንስ መጥፎ ልብ የለውም። በኃይሉ እንዳሳደገው እንደው ጨካኝ ሰው ብቻ አይደለም። አሁን እዚህ ጋር ነገሮች ይገለጡለታል ብዬ አስባለሁ። ብሌን የዚህ ቤት ሰራተኛ እንደሆነችና ሳሚ ደግሞ ብሌን የሚወዳት ሰው እንደሆነ ወይም ደግሞ እነሱን ለመጠበቅ እዛ ቤት እንዳለ ከገባውና እዛ ቤት ውስጥ ያለውን ነገር ካወቀ በእርግጠኝነት እነሱ ላይ ጉዳት አያደርስም። ነገሩ ሊያጣራ ይችላል። በእርግጠኝነትም ደግሞ ነገሩ ወደ በኃይሉ እንደሚዞር እርግጠኛ ነኝ። በኃይሉ ራሱ በቆፈረው ጉድጓድ መግባቱ የማይቀር ነው። ዮሐንስን እህቱን ለመጉዳት ሆን ብሎ የውሸት ታሪክ በመንገር እንግዲህ ሰላም ቤት ገብቶ ነገሮችን እሱ የሚፈልገውን ነገር እንዲያደርግለት አዞታል። ዮሐንስ ደግሞ ቅንጭላቱን መጠቀም ከቻለ በቀላሉ የበኃይሉን ተንኮል ወይም ደግሞ ሴራ ይደርስበታል። ያ ማለት ስለ ቤተሰቦቹ አሟሟትም ደግሞ ወደ በኃይሉ ዙሮ በኃይሉን መመርመሩ የማይቀር ነው። በእርግጠኝነት ግን መናገር የምችለው የጊዜ ጉዳይ ነው እንጂ ዮሐንስ በኃይሉን የሚያጠፋው የሚመስለኝ ራሱ ዮሐንስ ነው። እንግዲህ እናት አባትን ያክል ነገር የገደለበት ጨካኝ ሰው እንደመሆኑ በኃይሉ እንግዲህ ነገሩን በዚህ አላቆመም። ሌላ ተንኮልና ክፋትም ደግሞ እየሰራ ነው። እሱን እዛ ቤት ካስገባ በኋላና ለዓላማው በነገራችን ላይ በኃይሉ በጣም ብልጣብልጥም ነው፣ ጅልም ነው። እንግዲህ ዮሐንስን ከተጠቀመበት በኋላ እንደሚገለውም ለራሱ ይዝት ነበረ። ይህ ሰው ለእኔም አይመለስም፣ ነገ ላይ እኔ ቤተሰቦቹ እንደገደልኩ ካወቀ እኔ ነው የሚገለኝ ብሎ ከወዲሁ ፈርቶታል እና እንደማይራራለ ስላወቀ ይህንን ስራ ይወጣልኝ እንጂ ከዛ እኔ እሱን አስወግደዋለሁ እያለ ነው።
ስለዚህ ዮሐንስ ነገሮችን ማጣራት አለበት ብዬ አስባለሁ። እዛ ቤት ምን አይነት ነገር እየተካሄደ እንደው ሰላም፣ በዛ ላይ ደግሞ ሰው የምትገል ጨካኝ አይነት ሰው እንዳልሆነች ከተረዳ እንግዲህ የበኃይሉ ሴራ ይከሽፋል። ለጊዜው ግን እሱ በቀልና በቀል ነው እየታየ ያለው። በኃይሉ እንግዲህ የገነትን ጎረቤት አግቷታል። ወይዘሮ ገነት በጎረቤቷ መጥፋት በጣም ተጨንቃለች። በእርግጥ በጣም ብዙ መጥፎ ነገሮችን አድርጋባታለች። ለገንዘብ ብላም ይሁን ለምንም ግን ጎረቤቷን በመካድ ወይዘሮ ገነትን ማለት ነው ከአቶ በኃይሉ ጋራ መረጃ ስታቀብልና የወይዘሮ ገነትን መረጃዎች ለበኃይሉ ለመስጠት ብዙ ስትጥር ብዙ ነገሮችንም ስታደርግም ነበረ። ነገር ግን እንግዲህ አንድ ቀን የቁርጥ ቀን መጥቶ በኃይሉ ገነት ላይ ሽጉጥ ሲተኩስ ነበረ ከጓደኛዋ ጋራ አብሬ ልሙት ብላ እንግዲህ ስትታገልላትና ከባኃይሉ ሽጉጥም ያዳነቻት እሷ ናት። ታዲያ ወይዘሮ ገነት ያደረገችባትን ነገር ሁሉ ረስታ በክፉ ቀን የደረሰችላት እሷ እንደሆነች ስላወቀች አሁን ላይ እሷ የጠፋችበት የት እንደሄደች ግራ ገብቷታል። ነገር ግን አቶ በኃይሉን ደግሞ እየተጠራጠረች ትገኛለች። ያ የተረገመ ሰውዬ ምናልባት ከኔ ጎን ስለሆነች ጎድቷት እንዳይሆን ብላ በጭንቀት ውስጥ ናት። የሚገርመው ነገር በኃይሉ ሴትዋን አስሮ ያለ እህል ያለ ውሃ ማለት ነው እንድትሞት እያሰቃያት ይገኛልና እና እንግዲህ ወይዘሮ ደስታ ማለት ነው ከክፋቷ እየተመለሰች ያለች ሰው ናት። ምክንያቱም ይገባኛል፣ ይሄ ለሰራሁት ግፍ ቅጣት ነው በማለት እንግዲህ ጎረቤቷንም ይቅርታ ስጠይቅ ነበረ። ምክንያቱም ክህደት በጣም መጥፎ ነገር ነው። ምንም በተለይ ደግሞ ለገንዘብ ብለን በምንም ነገር ሰው የሆነ አጣብቂኝ ውስጥ ሆኖ ሊክድ ይችላል፣ ሊዋሽ ይችላል። እሷ ግን ለገንዘብ ብላ ማንም ሰው ሳያስገድዳት የገዛ ጎረቤቷን እንግዲህ አሳልፋ ሰጥታ ነበረ። ቢሳካለት በኃይሉም ደግሞ ወይዘሮ ገነትን በጣም ጎድቷት ነበረ። ነገር ግን እንግዲህ አልተሳካለትም እና አሁን ላይ እሷ ተጸጽታለች። ነገር ግን በኃይሉ አግቶ ይዘዋታል። እንግዲህ እስከ መቼ እንደሆነ ባናውቅ ማለት ነው። ነገር ግን አሁን ላይ ሰላም ስለ በኃይሉ ልጇ አብዝቶ እየጠየቃት ነው። አባቴ የት ነው ያለው? ከአባቴ ጋር የማትስማሙት ለምንድን ነው እዚህ የማይመጣው? እያለ በተደጋጋሚ ስለ በኃይሉ እየጠየቀ ነው። ታዲያ ሰላም እንግዲህ በዚህ ሰዓት በእርግጠኝነት በኃይሉ ለምን እዛ ቤት እንደተባረረ ወይም ደግሞ ስለ በኃይሉ መጥፎ ባህሪያቶች ልትነግረው ትችላለች ብዬ አስባለሁኝ። ስለዚህ ነገሩን ይደርስበታል ብዬ ነው የማስበው፣ ከማንም ላይ ጉዳት ሳያደርስ ማለት ነው። ምክንያቱም ደግሞ አሁን ላይ እየታየ ያለው የመጀመሪያ ኢላማ የማደርገው ብሌንን በመግደል ነው ብሎ እንግዲህ እዛ ቤት የቆይታውን ጊዜ አራዝመዋል። ሰላምን እንግዲህ በመሸወድ ማለት ነው። ሳሚ ግን ይሄን ነገር አልተቀበለውም። ሌላው ደግሞ እንግዲህ ዳግም ነው። ዳግም በቅናት የተነሳ በእርግጥ ቅናቱ ትክክል ነው። ብሌን መስመር ያለፈ ከሳሚ ጋር ግንኙነት ጀምራለች። ወይም ደግሞ ለሳሚ ሀዘኔታ ይባል ምን እንደሆነ ስሜት አይባል ምን እንደሆነ ባይታወቅም ብዙ ነገሩ የሳሚ እየሳባት ወደ ሳሚ እየተሳበች ትገኛለች። እሱ ደግሞ በችግሯም በውድቀቷም ብቻ በሁሉ ነገሩ ከጎኗ ነው። ሁል ጊዜ እንግዲህ በበኃይሉ እስከ መወጋት ድረስ የደረሰው ለብሌን ብሎ ነው። ዳግም አብሯት ቁሞ ይህን ነገር ማድረግ አልቻለም። ነገር ግን ሳሚ እስከ ሞት ድረስ ለብሌን እንግዲህ ታማኝ ሰው ሆኖላታልና ለዛም እንግዲህ ብዙ ነገሩ ስለገዛት ወደ እሱ እየተሳበች ነው። ዳግምን ትወደዋለች። ታዲያ ዳግም ደግሞ በቅናት የተነሳ ብሌን ጋር ቅናቱ ትክክል ነው፣ ሰላም አልነበሩም። ይህንን ክፍተት ግን ሳሚ መጠቀም አልፈለገም። ብሌን በራሷ ጊዜ ወዳው እንድትመጣ እየጣረ ነበረ እና ዛሬ እንግዲህ ከዳግም ጋራ ሲወራረዱባት ነበረ። ብሌን ላይ በቅናት እሷ እንዳታጣ ተጠንቀቅ ብሎ ምክር ሰጥቶት ነበረ ሳሚ ማለት ነው ለዳግም። ዳግምም እንግዲህ ሳሚን ስሜታዊ የሚያደርግ ቃላቶችን በመናገር እየሳቀበት የወደደች መስሎ ነው እንዴ እንዳንተ አይነቱን ጨካኝ ነፍሰ ገዳይ አረመኔ እያለ እንግዲህ ሳሚን ያልሆነ ነገር ውስጥ ለመክተት ሲሞክር እያየነው ነበረ። በዚህ ሰዓት እንግዲህ አንድ ነገር ተነጋግረዋል። ብሌን አታፈቅርህም አለው።
እናም እንደማታፈቅሬ ለምን አላሳይህም? ይህን ክፍተቱን ተጠቅሜ እኮ እኔ እሷን ወደ እኔ ማምጣት እችላለሁ። እኔ ግን ያን ማድረግ አልፈለግኩኝም። ስለዚህ በቅናት የተነሳ ብሌንን እንዳታጣት ተረጋጋ ብሎት ነበረ። እናም እንግዲህ ስለዚህ አንተም እንድታፈቅርህ ሞክር። አንተን ወደ አንተ ከመጣች እኔ ራሴ ቀለበት ገዝቼ ነው ምድራችሁ፣ ከአጠገባችሁ አልደርስም ሲል ዳግም ቃል ገብቷል። ሳሚም እንግዲህ እሷም ወደ አንተ ከመጣች ከህይወታችሁ እወጣለሁ ሲል እንግዲህ ሁለቱም ተወራርደዋል ማለት ነው። ታዲያ በዚህ ምሽት እንግዲህ ሳሚ ይህን እድል እጠቀምበታለሁ፣ ሳሚን ብሌንን እንደምንም ብዬ የግል ያደርጋለሁ ብሎ እንግዲህ ህመሙን አማኝቶ ማለት ነው እንድትንከባከበው ሲያደርግ እያየን ነበረ። በዚህ መሀል ነበረ እንግዲህ ሳይቆይ ወይም ደግሞ ሳይውል ሳያድር ማለት ነው ብሌንና ዳግም አብረው ቆመው ዳግም ብሌን ሊስማት ሲል ሳሚ ከመታጠቢያ ቤት ሲወጣ እንግዲህ ፊት ለፊት ነበር ያያቸውና ታዲያ ሳሚ አንድ ነገር አስታወሰ። ከዳግም ጋር የተወራረደው ውርርድ ሁለተኛ በመካከላችሁ አልገባም የሚለው። ስለዚህ ሳሚ ከዚህ በኋላ ብሌን ብትፈልገው ራሱ ከእሷ ጋር አይሆንም ማለት ነው። ሌላው ደግሞ ቃል ናት። ቃል እንግዲህ አሁንም ድረስ ከወይዘሮ ገነት ጋር እየኖረች ነው። መጨረሻዋ ምን እንደሆነ ባይታወቅም ማለት ነው። እንደሚታወቀው የሰላም ትክክለኛ ልጅ አይደለችም። ግን ምናልባት ጥሩ ልብ ካላት ሰላም መጨረሻ ላይ እውነቱን ስታውቅ ማለት ነው ለህግ አሳልፋ ላሰጣት ትችላለች። ምናልባት ከተማረች እና ከተመለሰች ይቅርታ ልታረግላት ወይም ደግሞ በይቅርታ ልታልፋት ትችላለች። ለዛም እንግዲህ ወይዘሮ ገነት እየጣረች ነው። ከወይዘሮ ገነት ጋር ሁና ጥሩ ሰው እንድትሆንና እንድትስተካከል እያደረገች ትገኛለች። ያ ማለት ወደ መልካምነቷ ወይም ደግሞ ወደ ጥሩ አስተሳሰብ ከተመለሰች የሰላም ልጅ ነኝ የሚለውን ሀሳብ ከውስጧ ታወጣውና ጭራሽ በኃይሉ የሰራውን ሴራ ሁሉ ተናግራ ራሷንም አጋልጣ ሰላምን ይቅርታ ጠይቃት ወደ ሰላማቸው ይመለሳሉ። ምናልባት ሰላምም ደግሞ ነገሩን በይቅርታ ታልፋታለች ብዬ አስባለሁ። ምክንያቱም ይሄ ትልቅ ወንጀል ነው። የብሌንን ህይወት ቀምታ ልጅ ሳትሆን ልጅ ነኝ ብላ እዛ መኖር ማለት ምን ያክል ወንጀል እንደሆነ ታውቃለች። ውድ ቤተሰቦች እንግዲህ አደራ ድራማ እስካሁን ድረስ ሰላምና ብሌን እናትና ልጅ መሆናቸው አልተረጋገጠም ወይም ደግሞ አለየለትም። ሰላምም ልጇን እየፈለገች አይደለም። ብሌንም ደግሞ በሌሎች ነገሮች ተወጥራ እናቷን እየፈለገች አይደለም። ለዛም እንግዲህ አሁን ላይ ርዕሱ የተዘነጋ ይመስለኛል። በቀጣይ በአደራ ክፍል እንግዲህ በክፍል 82 ላይ ብሌን እናቷን መፈለግ ትጀምር ይሆን? ዮሐንስስ ብሌን ላይ ምን አይነት ጉዳት ሊያደርስ ይችላል የሚለውን አምረን የምናይ ይሆናል። የዛሬው የአደራ ተረካችን ይህን ምስል ነበረ። በሌላ እስከምንገናኝ ቸር ቆዩን።